ሰላም ሰላም የተከበራችሁና የተወደዳችሁ የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? ሰላም ናችሁ? ተወይ እኔ ያለው እግዚአብሔር ይመስገን። አዳዲስ የሆናችሁ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ደግሞ አንድ ነገር ይዤላችሁ መጥቻለሁ። እንደምትማረው ካሁን በኋላ ማለት ነው ትምህርት ይሆንላችኋል። ብዙ ጊዜ ሰው ይናገራል፣ ግን አንዳንድ ጊዜ ቸልነት ነገር አለንና ቸል ብላችሁ ስለምታዩት ማለት ነውና የማይደረገው ድርጊት ነው። በአሁኑ ጊዜ እንግዲህ የስንት ሰው ኃጢአት ነው፣ የብዙ ነው፣ የእኛም ራሱ ኃጢአት ነው እየተባባልን ፍቅር ፍቅር ነው የሚያጫውተን ነገር አለና ፍቅር እውር ነው፣ ፍቅር አይን የለም የሚባል ነገር የተረት ነገር ይዛችሁ የምንጓዝ ነገር አለ። ይሄ ፍቅር ዝም ብሎ አይዛችሁ፣ ፍቅር አይታችሁ ነው በዝም ብለው ማንም ጋር የራሳችሁ ዜጋ ያልሆነው ላይ አይዛችሁም እና እንደምትመለከቱ እህታችን ባንጋሊ እንግዲህ ከባንጋሊ ዱባይ ላይ የተሰደደችው ዱባይ ላይ ለስራ ነው ይም ለመስራት የወጣችው እዛ ስትደርስ እንግዲህ አንድ ባንጋሊ ታገኘውና በጣም ታፈቅረዋለች፣ ትወደዋለች። ከዛ በኋላ ከወደደችው በኋላ ኒካም ምናምን አሰሩ። ከዛ ካሰሩት በኋላ ደግሞ እንደማንኛውም ፓስፖርት አላት፣ ፓስፖርት አለው፣ አገባች፣ ወለደች። እና ወልዳችሁም ሀገራችሁ ላይም ችግር ነው። የሰው ዜጋ ላይ አትውለዱ። ኢትዮጵያ ላይ ልጅ ከፈለጋችሁ ከማንም ውለዱ፣ አትውለዱ አልላችሁም ግን ከዚህ ሌላ ዜጋ ወልዳችሁ መልሶ ሀገራችን ነው የሚያንቆሽሻችሁ፣ ሀገራችን ነው የሚያጨናንቀው እንጂ ምንም ከወንድ ጠፍቶ ከባንጋሊ ፍቅር ይዞኝ ነው ብላችሁ ባንጋሊ የምታገቡ ሌላ ዜጋ የምታገቡ ነገር እኔ ገርመኛል። ምናቸው እንደምትወዱ ለራሳቸው እግራቸው ጥራራቸው ምኖቹ እንዴት እንደምትችሉት ብቻ ነው ያላቅላችሁም። ግን እሱን እዛው እናንተ ቻሉት ማለት ነውና እንዴት እንደምትችሉ አላቅም። እና የራሳችሁ ያልወደዳችሁ ይሄ አሁን አንድ ልጅ አለው ህንድ ሀገር ላይ ነው የተወለደው። ግን ኢትዮጵያ አማርኛ በደንብ ነው የተማረው፣ በደንብ ይችላል። ግን እኛ ሴቶቹን የኦሮሞ ብሔሮች የአማራ ምናምን ተፈከፋፋፈል ነውን አውቆ ይኸው ቁጭ ብሎ ላይፍ ላይ ይሳደባል። የሚሳደበው ስድቡን የሌለ በአፍንጫችሁ የሚወጣ የሚያስጠላ ስድብ ነው የምሰድባችሁ። እና አንዳንዶቹ ደግሞ ጎበዞች አሉ፣ በጣም የተማሩ ትምህርት የያዘ አውሮፕላን የሚነዱ ስርዓት ያላቸው ሀገራችን የሚወዱ ግን ዞሮም ሀገራቸው ነው የአባት ሀገር ነው የሚወዱት። ዞሮም ይህን ነገር አትርሱ። ምንም እንትና ብትሉ ማለት ነው። እኔ ብዙ ልጆች አይቻቸዋለሁ። ዞሮም ሀገራችንም እየወደዱት ግን ከእናታቸው ጋር እየወደዱ ግን የአባታቸውን ሀገር ላይ ነው የሚወዱት እና እዛ የምነገራቸው ንግግሩን ቃሉም ሁሉ ነገሩ ከኛ ጋር ስለማይሄደው ዝም ብላችሁ ፍቅር አትበሉ። የተሰደዳችሁበት የወጣችሁበትን አላማችሁን አትርሱ። ስትወጡ ለምንድን ነው የተሰደድኩትን? አገራችሁ ላይ ብትቀመጡ ወንድ ጠፍቶ ነው፣ በአካባቢያችሁ ወንድ ጠፍቶ ነው፣ በሀገራችሁ ወንድ ጠፍቶ ነው። ከስደተ የራሳችሁ ሀገር ላይ መውለድ ከፈለጋችሁ የራሳችሁ ሀገር ወንድ ጠፍቶ ነው እና እንደምትመለከቱ መጣችና እኔ ልጄን እፈልጋለሁ አለች። አባትየው ልጇን እንግዲህ የወሰደበት ተጋብቶ ትዳራቸውን እየኖሩ እያለ እንደተናገረችው ማለት ነው እንግዲህ ሙሌ ሙሰማ ጋር ነው ሙልጌታ ሙሰማ ቤት ነው መጣ እንግዲህ ያቀረበችው ሀሳቧን ማለት ነው። ልጆቿን ራሷ ነበር የምትይዘው። ከዛ በኋላ በነገራችን ጋይስ እኔ አንድ ነገር ልንገራችሁ፣ ሴቶች ብልጥ እንድትሆኑ ነው የምነግራችሁ። እኔ ሌላ ነገር እንትን አልላችሁ ማለት ነው። እሱ የእናንተ ሀሳብ ነው፣ የራስን ሀሳብ ነው የማጋራችሁ። ከተስማማችሁ ትቀበላላችሁ፣ ካልተስማማችሁ አትቀበሉ። እግዚአብሔር ፈቅዶ የአንድ ትዳር በሀገራችሁ በልጅ ከባረካችሁ ሀገራችሁ ላይ በልጅ
ከተባረካችሁትና ያ ትዳር አልሆንም ያለው ከተለያያችሁት ህይወት ይቀጥላል ብላችሁ ዝም ብላችሁ የሌለው ህይወት ውስጥ አትግቡ። እሱ አሁን ኢትዮጵያ ውስጥ አንድ ልጅ አለ፣ አንዱ ደግሞ በክርስቲያን ሀገር ነው ያለው ማለት ነው። እና ከባድ ነው። አያችሁ፣ አንዱ የሀገራችሁ ላይ አንድ ልጅ ካላችሁ በቃ አንድ ላይ ሀገራችሁ ልጅ ሰርታችሁ ምን ብላችሁ ማሳድጋችሁ ትምህርት አዝዛችሁ ከትምህርት ከቻለ ስራውን ከጀመረ የእናንተ የራሳችሁ ላይፍ ጋር መግባት ትችላላችሁ ማለት። ግን እዚህ ጋር ልጅ አስቀምጣችሁ እንደገና ሌላ ልጅ መውለድ እንደገና አሁን ጭንቅላቷ ተነክቶ ይኸው እያለቀሰች ነው። እኔ አልቻልኩም፣ ላብር ነው ልጁን የመቶ የወሰደ ከኔ ወርቅ ሊገዛለት ነው ብለው ነው እንግዲህ እሱ ወረቀቱን ስለተጣሉት ምን ስላሉ ወረቀቱን ሁሉ ነገር ቆጣጥሮ ምን ብሎ ጨርሶ ልጁን ይዞ ወደ ሀገራቸው ይዞ ሰደዳት። እንግዲህ ይሄ ልጅ እዚህ ሀገር ነው፣ እሷ ዱባይ ላይ ነውና ዱባይ ላይ ደግሞ በአሁኑ ጊዜ ብጥብጥ ተነስቶ ምን ማለት አይቻልም። ክልክል ነው። ክልክል ስለሆነ ምንም የሚያስለቅስሽ ነገር የለም። እዚህ ጋር ምንም የሚያስለቅሳችሁ ነገር የለም። ስለዚህ የምታደርጉትን ነገር አውቃችሁት አድርጉ። የምታደርጉትን ነገር ዝም ብላችሁ አንድ ሰው አግብቶ ወለደ፣ አንድ ሰው አግብቶ ተሳካለት እና ፍቅር ነው አትበሉ። ፍቅር ዝም ብሎ ከመሬት ተነስቶ አይዛችሁም። ከማንም ሰው ጋር ወልዳችሁ አንደኛ ሀገራችን የሌላ ዜጋ ገብቶ ሀገር ነው የሚበጣብጠው። የእንትናው ቋንቋው ይለምዳል ምን ይልሃል። እንግዲህ በአሁኑ እንደ ድሮ እየሆነ አይደለም። ሀገራችን ገና እያንዳንዱ ትክክለኛ ኢትዮጵያዊ የሆነና ኢትዮጵያ ያልሆነ ራሱ ግዴታ ፓስፖርቱ መታወቃው አባቱ ምኑ ትውልዱ ቦታ ራሱ መታወቁ ስለሚመጣባችሁ ተቻችላችሁ አንድ ላይ ተስማምታችሁ እማትኖሩ እንደዚህ ተለያይታችሁ የኔ ልጅ እንዲህ ነው የኔ ልጅ እንዲህ ነው ብላችሁ የምታለቅሱ ከሆነ እንደዚህ አይነት ሀገራችሁ ላይ ልጅ ባታመጡ መረጣል ብዬ ነው ማስበው ማለት ነው። ሌሎቻችሁ ትምህርት ውሰዱ። ዝም በላችሁ ክዶኛል፣ ገንዘቤን በልቶኝ፣ ጊዜውን ሰጥቼ፣ ፍቅሬን ሰጥቼ እንዴት እሱ ይክደኛል፣ እንዴት እሱ ይተወኛል እያላችሁ ወደ ሌላ ሰው እየሄዳችሁ የራሳችሁን ህይወት አታበላሹ። የራሳችሁን እንትናችሁን አታበላሹ። ሴቶች በተለየ አንዱ ወንድ ሰው ሲክዳችሁ ደግሞ ያን የጥሏችሁ የሄደ እግዚአብሔር እናንተ ስለማያስፈልጋችሁ ያ ሰው የእናንተ ስለሃልሆነ ነው ከእናንተ ጥሎ የሚሄደው ማለት ነው። በቃ ክብደቱንም ሽከሙንም የሚመጣብሽ ችግሩንም ከነምሉ ነው። በቃ ይሄ ሰው ያንቺ አይደለም ብሎ እንትና ምላችሁ። ግን ልጆቻቸው ዝም ብላችሁ እየወለዳችሁ እዚህ ምድር ላይ በህግ ጠይቃለሁ በምን ጠይቃለሁ እያላችሁ የሚያስለቅሰው ነገር የለም። እንግዲህ ሰው ይፈራል በአሁኑ ጊዜ በየቦታ አሁን ድምፅ አይሆንም። እንደ ዶሮ እንደፈለገ ተሳድቦ ምን ብሎ አንቋሽሾ ያ ነገር ለመመለስ አሁን እንደ ዶሮ አይደለም፣ አይችሉም። ሁሉም ቅጣት ነው። ሁሉም ቦታ የሰው አንድ ነገር በህግ ብቻ ነው ሄዶ ያ ሰው ባለቤቱ ነው በህግ ሄዶ አንድ ነገር ላይ ማዋል የሚችለው መናገር የሚችለው ምን ማለት የሚችለው እንጂ እንደ ዶሮ ያ ሰው ገስት ላይ ሰብ ጠርቶ ሰድቦት በጉልበት በምን አረጋለሁ እንዲያስፈራርቶ ልጅ ማስመለስ የአንድ ሰው ላይ እንትና ማለት እጅ ማንሳት አሁን ያስቀጣል። ስለሚያስቀጣው ሰው ይፈራልና ከአሁን በኋላ አረብ ሀገር የምትመጡ ዱባይ ላይ ለምትሰደዱ እህቶቼ የትም ሀገር ከምትሰደዱ ከሌላ ዜጋ ልጅ እናት ብሎ መፈለጉ የማይቀር ነው። ሲያድግ መፈለጉ የማይቀር ነው። ግን እንዲህ የሌለ ሀገር ጭልጥ ያለ ሀገር
ሄደ ማለት ከዛ ይመጣል ማለት ዘበት ነው እና እንደዚህ አይነቶቻችሁ ልጆቻችሁንም ጭንቅላቱንም አይንካ፣ የራስሽን አይምሮ ምን አታበላሽ። ስትወጡ ያወጣችሁበት ነው። ከዛ ወንድ አትበሉ፣ ስራ በሉ እና ስራችሁን ሰርታችሁ ልጃችሁን ያላችሁትንም እግዚአብሔር ያሳድግላችሁ። እነሱን አሳድጋችሁ ለቁም ነገር አብቅታችሁ እንደዛ ህይወት ደግሞ ይቀጥለው። የዚህኛውን ሸክሙን ከለቀቃችሁ ደግሞ የዛኛው ሸክም መግባት መውለድ ትችሉታላችሁ ማለት ነው እና ይሄ ትዳር አይደለም። እሺ የሀገሬ ልጆችና እህቴ እግዚአብሔር ያበረታሽ፣ አይዞሽ። እንግዲህ እግዚአብሔር ልቡን አራርቶ ልጆቹን አምጥቶ ካሳየሽ የኛም ደስታችን ነው። እንግዲህ እንደዚህ አሁን ሰው የራሳችንን ይሄ ለዛ ነው እየተባለ ነው አሁን እየበዛን ልንደማመጠው ያልቻልነው ለዛ ነው እየተባልን ነው ያለ ሰው እንዳለ ከየትም ወልደን ስለበዛን አሁን መደማመጥ አልቻልንም። የአንዱ ሀሳብ ሌላ ነው፣ የአንዱ ሀሳብ ሌላ፣ አንዱ ሌላ ያጋራል፣ አንዱ ደግሞ ሌላ ያጋራል። ትክክል ነው። በነገራችን እኛ አብዛኞች ለሴቶቻችን ልጅ ራሱ ወንድ ልጅ በጣም የሚቆሙ አሉ። በጣም ሴት ልጅ እንድትበላሽ የማይፈልጉ አሉ። በጣም የሚቆጡ ወንዶች አሉ። እንደዛው ደግሞ የሴት ልጅን የሚያረክሱት፣ ሴት ልጅን የሚያዋርዱ፣ ሴት ልጆቻችን ደግሞ እንዲቋሸሹ በቃ የሌለ ነገር እንድታይ እንዲያሳዩ የሚያደርጉ ደግሞ አሉ እና እንደዚህ ነገሮቹ ውስጣችንም ስላለው እና ወንዶቹ ራሱ ሀሳባቸው ሌላ ጥሩ ሌላ ሀሳብ ቢያመጣ አንዱ ደግሞ ሌላ ሀሳብ ከኛ ኢትዮጵያዊ ባህሎች ጋር የማይሄዱትን ነው የሚያመጡት። ስለሆነ አትውለዱ። በቃ ዝም ብላችሁ በቃ መውለድ ማህፀን ላይ በቃ ልጅ ማምጣት ልጅ ነው ብላችሁ በቃ ልጅን ማግኘት ብላችሁ ከማይሆን ወንድ ላይ አትውለዱ እላችኋለሁ የሀገሬ ልጆች። እንግዲህ እህታችን ስራሽ ስሪ ነው፣ ሌላ ነገር ምንም አይደረግም። እንግዲህ ልቡ ራርቶለት ካመጣልሽ ከመለሰልሽ መልሶልሻል ነው። እንግዲህ እንደዚህ አይነት ህይወት ውስጥ አትግቡ፣ ማናችሁም እንዳትገቡ። ማናችሁም እንደዚህ አይነት ህይወት እኔ ለማንም ሰው አልመኝም ማለት ነው። የሰው ሀገር ላይ ኒካ ስሬ በኒካ ቀጠዋለሁ። እዛ የራሱ ፍርድ ቤት ሄዳቸው እሱ ወጣ እኮ ሀገሩ ላይ ወጣ። ልጄን አሳድገዋለሁ ሀገሬ ላይ ብሎ ይዞሽ ልጅሽን ሄደዋል እና ምንም ማድረግ አይቻልም። አሁን እዚህ ጋር ምንም ማድረግ አይቻልም። ህግ ነው፣ በቃ ህግ ነው። ልጁ ደግሞ አባትየውን ሊመርጥም ይችላል። እዛ ደግሞ ስንት ነገር አለ እና ይሄ ሁሉ ውስጥ ለምን ትገቡታላችሁ? የሀገሬ ልጆች ለምን ትጨናነቃላችሁ? ለምን አይምሯችሁን ታበላሻላችሁ? ለምንድን ነው ልጅ እግዚአብሔር ባል ይሰጣችኋል። እግዚአብሔር ከምትወልዱበትን እግዚአብሔር ራሱ ይሰጣችኋል እና እንደዚህ አይነት ወልዳችሁ እንደገና ለልጃችሁን ማልቀስ እንደገና በዛ እኔ እንጃ። የዚችኛ እህቴ ባየው ሁኔታ አይምሮዋ እንግዲህ ምን ያህል እንደምነካ ምን ያህል እንደተጨነቀች እንዳለችው ይታያችኋል፣ ይገባችኋል። እኔ ብቻ ለሌሎቻችሁ ስትሰደዱ አላማችሁን አትርሱ፣ የምትወጡበትን እንትና አትበሉ። ምንም ሌላ ሴጋ ለመውለድ ለማግባት ምናችሁ እንደምትወዱ አላውቅም። እኔ ምንነታቸው ደስ እንደምላችሁ ምንነታቸው ከነሱ ጋራ መሆን እንደሚያሰኛችሁት ምን እንደሆነ ባላውቀው ነው እና እኔ እንጃ። የእናንተ እንግዲህ እሱ ሆነ ደስተኛም ሊያረጋችሁም ይችላል። ግን የማውቀው ነገር የለኝም። እኔ ባለኝ ነገር ከአሁን በኋላ እንግዲህ ስትሰደዱ አላማ ኢትዮጵያ ላይም ተከልክሏል። ሌላ ልጅ ዝም ብሎ ልጅ እንደማታስገቡ በኋላ ይከለክላችኋል፣ እንደማስፈቅድላችሁ ስለሆነ ሴቶች በተለየ ጠንቀቅ በሉ፣ ጥንቃቄ ያስፈልጋችኋል። ዝም ብለው ልጅን እያላችሁ
ራሳችሁ የመጡትን ራሳችሁ አለመግባባት የራሳችሁ ችግር ውስጥ እንዳትገቡ እንዳትጎዱ። ዞሮ ዞሮ ችግር ለራሳይን ይመጣብኛል አይመጣብኝም ይሄን ነገር ብላችሁ አላማችሁን እቅዳችሁን በደንብ ያዙት። እንግዲህ በፍርድ ቤት ሄደሹ በፍርድ ቤት እንግዲህ አማክሪ ብሎ እንግዲህ ዳኞቹም ተቀምጦ እንግዲህ ዳኛዎቻችንም እኛም ሀሳባችን አጋረናል። ቻናሉ ሰብስክራይብ አድርጉ፣ ላይክ አድርጉ። የተሰማችሁ ደግሞ በኮሜንት ላይ አስተያየታችሁ አስቀምጡ እላችኋለሁ። እኔ ያለኝ ሀሳብ ይሄን ሰጥቻችኋለሁ። ከልብ አመሰግናችኋለሁ፣ ወዳችኋለሁ። ሰብስክራይብም ደግሞ በደውል ላይ አድርጉ። ቪዲዮ የምለቅላችሁ ነገሮች ይደርሳችኋል፣ ትማሩበታላችሁ። በደንብ አድርጋችሁ እስከ መጨረሻ አዳምጡ። ትምህርት ይሰጣችኋል ይሄ ሀሳብ። ባይ ባይ።